Have you ever experienced that feeling when you cry to Allah subhanahu wa ta'ala? What did you feel when you cry to Allah Azza wa Jal? አላህን እያለቀስክ ዱዓ አድርገህ ታውቃለህ? ለአላህ ስታለቅስ ምን ይሰማሃል? ለአላህ ስታለቅስ ምን ይከሰታል? ለአላህ ማልቀስ ብዙ ጥቅሞች አሉት። ከነዚህም አንዱ ለአላህ ብቻ ስታለቅስ የሚሰማህ እጅግ ከፍ ያለ የልብ ስሜት ነው። ከዚህ በፊት በሱጁድ ውስጥ ለአላህ አልቅሰህ ታውቃለህ? ለአላህ ማልቀስ ሁልጊዜ በፍርሃት ብቻ አይደለም። አላህ ዐዘ ወጀል እንዲህ ይላል፣ አንቀቶቹ በተነበቡባቸው ጊዜ ሱጁድ ይወድቃሉ፣ እያለቀሱም ይኖራሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ከሁለት ጠብታዎች የበለጠ በአላህ ዘንድ የተወደደ ነገር የለም። አንዱ ከአላህ ፍርሃት የተነሳ የእንባ ጠብታ ነው። ሌላው ደግሞ በአላህ መንገድ የፈሰሰ የደም ጠብታ ነው። ለአላህ እንደምታለቅስ ልብህ በጣም ለስላሳ የሆነ እንደሚሄድ ታስተውላለህ። ምናልባት ኃጢአት ብታደርግ እንኳን በተውባ ለአላህ አልቅሰህ ስትመለስ አላህ ሁሉንም ችግርና ሐዘን ወስዶ እንደሚያስወግድልህ ይሰማሃል። ይህን ያላጋጠመው ሰው ሊሞክረው ይገባል። ወደዚህ ሁኔታ እንዴት መድረስ እንደሚቻል ከታገልክ እስከ መጨረሻው በጥንቃቄ ያዳምጥ። አላህ ስለዚህ ባህሪ እንዲህ ይላል፣ ያለቅሳሉ እርሱም ሁሹዓቸውን ይጨምርላቸዋል። ለአላህ ዐዘ ወጀል ስታለቅስ ሁሹዕ ይጨምርልሃል። በልብህም እጅግ ውብ የሆነ ስሜት ትሰማለህ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ በሌላ ጥላ የሌለበት ቀን አላህ በጥላው የሚጥላቸው 7 አይነት ሰዎች አሉ። ከነርሱ አንዱ አላህን ብቻውን ያስታወሰ ከዚያም አይኖቹ በእንባ የፈሰሰ ሰው ነው። አንተ ብቻህን ሆነህ ያ አላህ ያ ረብ ብለህ ስትጠራው እንባህ ሲፈስ ይህ አላህ እንደሚወድህ ምልክት ነው። በሐዲስ ቁድሲ አላህ እንዲህ ይላል፣ ስወደው ጊዜ የሚሰማበት ጆሮዬ፣ የሚያይበት አይኔ፣ የሚይዝበት እጅ ይሆናለሁ። አላህ ሱብሓነሁ ወተዓላ ስለ ነቢያት እንዲህ ይላል፣ እነዚያ አላህ ከአደም ዘር ከኑህ ጋር ከተሸከምናቸው ከኢብራሂምና እስራኤል ዘር የመረቃቸው ናቸው። አርራሕማን አንቀቶቹ በተነበቡባቸው ጊዜ ሱጁድ ይወድቁ ነበር፣ እያለቀሱም ነበር። አላህ ከነርሱ ያድርገን፣ አሚን። አላህን ፍሩ፣ አላህን ፍሩ፣ አላህም ያስተምራችኋል። በተቅዋ ምክንያት አላህ እውቀት ይሰጡሃል፣ በዱንያም በአኺራም የሚጠቅምህን እውቀት። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ 2 አይነት እሳት አትነካቸውም። አንዱ በአላህ መንገድ ጥበቃ ያደረገ አይን ነው፣ ሌላው ደግሞ ከአላህ ፍርሃት ያለቀሰ አይን ነው። እንዲሁም እንዲህ አሉ፣ ከአላህ ፍርሃት ያለቀሰ ሰው ወደ እሳት አይገባም። ችግር ሲመጣብህ በመጀመሪያ ለአላህ ንገረው። ለእናትህ፣ ለእህትህ፣ ለባልህ ወይም ለሚስትህ ከመናገርህ በፊት ለአላህ አቅርበው። በተሐጁድ በሱጁድ በዱዓ አላህን ጥራ። ሰይድና ዘከርያ ዐለይሂ ሰላም ዱዓ ሲያደርጉ እንዲህ አሉ፣ ጌታዬ አጥንቶቼ ደክመዋል፣ ራሴም በሽበት ተሞልቷል። ቁርአንን አዳምጡ። ነቢዩ ሰለላሁ ዐለይሂ ወሰለም ቁርአን ከሌሎች መስማት ይወዱ ነበር። አንድ ሰሐቢ ሲቀራ እርሳቸው በእንባ ተሞልተዋል። ከዚያም በቂ ነው አሉ። ስለዚህ በየቀኑ ቢያንስ ትንሽ ቁርአን አዳምጥ። ጠዋት ወደ ሥራ ስትወጣ ወይም በቤት ውስጥ ቁርአን ሲሰማ በቤት በረካ ይወርዳል፣ ልብን ያረጋጋል፣ ያለሰልሳል። ለአላህ ማልቀስ የሚያደርስህ ሌላ ነገር ደግሞ ነፍስህን መመርመር ነው። ጉድለቶችህን አስብ፣ ያደረግከውን ኃጢአት አስብ፣ አስተግፊሩላህ በል፣ የህይወት መጨረሻህን አስብ፣ መለከል ሞትን አስብ። አላህ እንዲህ ይላል፣ ጌታችን አላህ ነው ብለው ከዚያም ቀጥተኛ የሆኑ ሰዎች ላይ መላእክት ይወርዳሉ። አትፍሩ፣ አታዝኑ፣ የተገባችውን ጀነት ተቀበሉ ይላሉ። ሁልጊዜ እንዲህ በል፣ አላሁመ ኢኒ አስአሉከ ሑስነል ኻቲማ፣ ያ አላህ መልካም መጨረሻ ስጠኝ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ዱዓ ያደርጋሉ፣ አላሁመ ኢኒ አዑዙ ቢከ ሚን ቀልቢን ላ የኽሸዕ፣ ሁሹዕ ከሌለው ልብ እጠበቅሃለሁ። ወሚን ዐይኒን ላ ተድመዕ፣ ከማይለቅስ አይን እጠበቅሃለሁ። ወሚን ዱዓኢን ላ ዩስተጃቡ ለሃ፣ ተቀባይነት ከሌለው ዱዓ እጠበቅሃለሁ። ይህን ይላለሁ፣ ለእኔና ለእናንተ አላህን ምህረት እጠይቃለሁ። እርሱን ምህረት ለምኑ። ወልሐምዱሊላሂ ረቢል ዓለሚን። That you felt when you cried to Allah subhanahu wa ta'ala. أقول قولي هذا وأستغفر الله لي ولكم فاستغفروه والحمد لله رب العالمين.